ሰዎች ይህ ነገር የጤና ጣዕሙና ጥፍጥናው አናውቀውም ሰዎች ስንባል እንጂ እኛ ጤናችን ብቻ ገብተን በመውጣታችን በመስራታችን አልሐምዱሊላህ ብለን ፈጣሪያችን ማመስገን ይገባን ነበር። ግን እኛ ጋር እንደዚህ ነገር የለም። አልማሂም አባቷ ያው በሽተኛ ሆኖ ቤት ውስጥ ነው ቁጭ ያለው። ስለዚህ ገኒ መታ ይህ ልጅ ላገባው ነው ብላ በተናገረች ሰዓት እናቷ ቤት ያለ ካምፓኒዎች፣ ቤቶች፣ ሱቆች እንዳለ ሽጣ ነው የጠፋችው። በዛ ሰዓት አባት የበለጠ በሽተኛ ነው የሆነው። ገኒ እንደምታውቁት ባለፈ እንደሰማነው 1 አመት ከ6 ወር ነው የታሰረችው። ለምን ታሰረች ብትሉ ፍቅረኛዋ በሷ ምክንያት ነው የሞተው፣ እሷ ናት የገደለችው ብላ የፍቅረኛዋ እህት ከሳት ነው። የፍቅረኛዋ እህት ወንድሜ ሞተዋል ብላ ነው ህግ ወይስ ፖሊስ ጣቢያ ሄዳ የከሰሰቻት። ግን ያ ሁሉ ከእውነት የራቀው ውሸት መሆኑን ብዙ ሰው የሰፈርን ሰው ጓደኛውም ተናግራለች። ዛሬ አሸናፊ ያው ገኒ ቤት ሄዶ ነበረ። ገኒ ያንዳንዱ ያለው ነገር ፍቅረኛዋ እንዳልሞተ ትንሽ ጭጭምታ እንዳለ ሲነገራት አላመነችም። እንዴት ሊሆን ቻለ? በምን ምክንያት? ምን በድየው? ምን አጥፍቼው? ብላ ነው ያለቀሰችው። ብቻ ያለው ነገር ሙሉ በሙሉ መረጃው ባይነግራትም ጫፍጫፉ ነግሯታል። ነገሩን እንደርስበታለን ነው ያላት። ከዛ አባቷ ጥየቃ ወደ ውስጥ ገብተው ነበር። ያው አባቷ በጣም ነው በእናቷ ያዘነ። እህቴ ልጄን ብዙ ቦታ ትደርሳለች፣ ውግ ማድረግ ደርሳለች። ግን ባለፈ እንዳያችው ገኒ የሱ ልጅ ሳትሆን የድሮ ፍቅረኛዋ ልጅ እንደሆነች ነው የተናገረችው። ሰብለ መቼም አግኝተዋት ነበር። የገኒ እናት እኮ አግኝተዋት ነበር። እነሱ አያውቁም እንጂ ባለችበት የድሮ ፍቅረኛዋ ጠቁሞ የሰራችው ስራ በሙሉ የድሮ ፍቅረኛዋ ጠቁሞ ተገኝታ ነበር። ግን ምን አለች? ገኒ የሱ ልጅ አይደለችም፣ የድሮ ፍቅረኛዬ ልጅ ናት። ግን እሱ ልጅህ ናት ብዬ ነው ያሰማንኩን ያለችው። አሁን እንደዚህ ታሞ ንብረቱ በሙሉ ተቀምቶ ምንድን ነው የሚሰማው? ኧረ እንዱ ምን ሰው እንዴት ግፍ አይፈራም? እንዱ ለብር ብላችሁ ለሰውን ህይወት በዚህ ልክ በቁሙ እንዲህ በቁሙ እሳት ማቀጣጠል ማለት ምን ይሉታል? የእናንተ የህይወት ዋስትናችሁ ምንድን ነው? ምንድን ነው የህይወት ዋስትናችሁ? በዚህ ልክ በሰው ህይወት ለሚጫወት። ዛሬ የገኒ አባት ምን አለ? እኔ ባለችኝ ቀሪ ዘመኔ ባለችኝ እድሜ ባለችኝ ነገር ከልጄ ጋር ብቻና ብቻ ለመኖር ነው የምፈልገው። ሰብለ የምትባል ሴት ስሟም ምንዋን ሊጠራብኝ አልፈልግም። ለምን? ቀስሜ ተሰብረዋል። ብዙ ነገር ጎታኛል። ንብረቴ በሙሉ ሽጣ ያለውን ቤቱ ምኑ በሙሉ ሽጣ፣ በዛ ላይ ደግሞ የልጄ ፍቅረኛ ቀምታ ነው የጠፋች። ስለዚህ እሷ ካሁን በኋላ ሚስቴ ልትሆን አትችልም፣ ስሟም ሊጠራብኝ አልፈልግም ነው ያለው። ስለዚህ አሁን ገና እንደገና ልጅህ ለአንተ አይደለችም ሲባል ይሄ ታሞ ያልጋ ቁራኛ የሆነ አባት ምንድን ነው የሚሆነው? ምንድን ነው? በእርግጥ የሆነ ነገር ሲመጣ ጊዜ አላህ እንድጠነክሩ ያደርጋቸዋል። ሁሉ ነገር በህይወታችን ላይ ማንኛውም ነገር ደስታን ሆነ መከራ ቢመጣው አላህ ተጨምሮበት ነው። ደስታ ሲመጣ ደስታችን፣ መከራ ሲመጣብን ደግሞ እንድጠነክር ያደርገናል። አሁንም እኒህ አባት ደግሞ አላህ ያጠንክራቸው። ሌላ ምነው ነገር የለም። ለምን? የገዛ ሚስቱ የ80 ሚስቱ ነው በዚህ ልክን እንድትጎዳው የተነሳችው። ግን ገኒ ዛሬ አላመነችው። እናቴ በምንም ታምር መጥፎ ነገር አሰራም ነው ያለችው። ሰው አሳስተዋት ነው እንጂ በዚህ ነገር አሰራም። እናቴ በጣም ታማኝ ሴት ናት። እናቴ በጣም ጥሩ ሰው ናት። እንዲህ አይነት ወንጀሎችን አሰራም ነው ያለችው። እነዚህ ንብረቶችን ምናምን አሰራም። በአባቴ በኩል ያለው በሙሉ ሰምቻለሁ። ልቤ ተሰብሯል። አባቴ በዚህ ልክ መጉዳቷ ልቤ ተሰብሯል። ግን እናቴም የሆነ ምክንያት ሊኖራት ይችላል። የእሷ እውነትም አልሰማንም። ወይ የሆነ ነገር ቸግሯት ነው፣ ወይ ታማ ነው፣ ወይ የሆነ ነገር ሆና ነው እንጂ በምኑ ተአምር እናቴ ንብረትን አትሸጥም። እና አንተ የምታወራት እናቴና እኔ የምታወራት እናቴ የምትላት ሴት እኔ ሌላ ሰው መስላ ነው የምትታየኝ እንጂ የእኔ እናት እንደዚህ ነገር ታደርጋለች ብዬ ገምቼም አስቤም አላቅም ነው ብላ ነው የተከራከረችው። እሺ ዛሬ አሸናፊ የዛ የሄደው ሰብለ ከነሱ ጋር ሊያገናኛት ምክንያቷ ምን እንደሆነ እዚህ ሁኔታ ላይ ደግሞ ገብታ እንድትፈተፍት ወይስ ንብረቱ እንድትሸጥ ሁሉ ነገር እንድታረግ ያደረጋት ማን እንደሆነ
ልትናገር ፊት ለፊት ያለው ነገር ልትነግራቸው አገናኝ ብላ ነበር። ግን የገኒ አባት እኔ ከማንም ሰው ጋር ልገናኝ አልፈልግም። በቃ አሁን በኋላ ልጄን አለች ከልጄና እኔ ጤነኛ ከሆንኩኝ ጤነኛ ነኝ፣ ካልሆንኩኝ እንዲህ በሽተኛ እንደሆንኩ ከልጄ ጋር እኖራለሁ እንጂ ከማንም ሰው ጋር ለመገናኘት አልፈልግም ነው ያለው። በዛ ሰዓት ሕክምና አቶ ሐኪም ቤት በሄድበት አቶ ገኒም ታስራ ነበረ እና አሸናፊ ቡድኖች በሙሉ ነው ሐኪም ቤት ይዘዋቸው ሂዶ ያሳከሟቸው። ግን ዛሬ የገኒ እና ሰብለ ካገኘችው ወጥጤ ጋር ነው እንደፈለገች የምትሆኑ ንብረት በሙሉ ሽጣ። ለምን በዚህ ልክ ባሏ ልትጎዳ ለምቻለች? አንድ ሰው ጤነኛ የሆነ ሰው ሰብለ የምትባል ሴትዋ ጤነኛ ብትኖሩ የልጅዋ ፍቅረኛ ቀምታ ለዛውም ልጅዋ ልታገባ ሁሉ ነገር ጨርሳ ቤቷ አሟልታ የቤት እቃ ገዝተው ሁሉ ነገር በጨረሱ ሰዓት ነው ፍቅረኛዋ የታገተው። ከዛ በኋላ ሞተ። የእሱ ገዳይ ደግሞ አንቺ ነሽ ተብላ ነው የተያዘችው። እሺ ምን ትሉታላችሁ? በሁለተኛ ደረጃ ደግሞ አባቷ እዛ ጋር በሽተኛ ነው ያደረገችው እና የገኒ እናት ወይም ሰብለ እኔ በጤናዋ አይመስለኝም። ባሏን ማስከፋት፣ ልጅዋን ማስከፋት፣ ከዛስ ምን አይነት ህይወት ቢኖራት ነው? ማርሺ ባሏማ ሌላ የመጀመሪያ ፍቅረኛዋ ስለምትወደው ስለምታፈቅረው ነው። እሺ ልጅዋስ እንዴት ታሳምናታለች? በምን ሁኔታ? ሁለተኛ መታ ደግሞ ይሄን አባትሽ አይደለም አባትሽ ሌላ ነው ከድሮ ፍቅረኛ ነው የወለድኩሽ ብላ ስታሳምናት ገኒ በምን ሁኔታ ነው የምትሰማው? እናቴ ብላ ትቀበላታለች? ሰው አይሳሰትም ወይ? ይሳሰታል። ግን በዚህ ልክ ተዋርዶ በዚህ ልክ ዝቅ ብሎ ፍቅረኛዬ ቀምታኝ ነገ ያገባዋለሁ ብዬ ሁሉ ነገር ቤቴ ጨርሼ ጓደኞቼ ነግሬ ቤቴን ሁሉ ንቃና አሟልቼ ላገባ በወሰንኩኝ ሰዓት እናቴ ወይስ ባሌ ነገ ባሌ የምለው ወይ ፍቅረኛዬ ብለው ብትቀማኝ እኔ እናቴ ያርጊ ጊዜ ብትወደኝ እናቴ ናት ብዬ እኔ አልቀበላትም። አላህ በሚፋረዳት ቦታ ይፋረዳት እንጂ እናቴ ሆና በሩቅ ትኑሮ እንጂ መቼም ቢሆን ምንም ብትለኝ እኔ ዞር አድርጌ አላያትም። እንዴት እናት በዚህ ልክ ትጨክናለች? አንድ ስህተት ተሳስታለች፣ ሁለተኛ ለሚደገማል፣ ሶስተኛ እንዴት ይደገማል? ንብረትም ሽጣ የልጅዋ ፍቅረኛ ቀምታ፣ ሁለተኛ ደግሞ አባቷ ያልሆነ እስካሁን የለፈ ያሳደጋት ምንም ነገር ሳትነገር ሰው በዚህ ልክ ይሳሳታል? አንድ ይሳሳታል። ሁለት ደግሞ ስህተት ማለት እንደዚህ ከባድ ነገሮችን አውቆ የሰሩት ነገር ስህተት አይባልም። እሷ ሆነ ብላ ሁሉ ነገር አውቃ ከድሮ ፍቅረኛዋ ጋር ተቀጣጥራ ከድሮ ፍቅረኛዋ ጋር ሁሉ ነገር አስባ ሆና ብላ ተነስታ ነው የገነት አባት ልትጉዳው የተነሳችው። ምክንያቱም እሷ ደስተኛ ናት። ለምን ከድሮ ፍቅረኛዋ ጋር እንደፈለገች ነው የምትዝናናው፣ እንደፈለገች ነው የምትወጣው። ያለፋችበት ያልደከመችበት ሰው ያልደከምበትና ያለፋበት ገንዘብ እኮ ምንም አይመስለውም። ቢያጠፋው ቢወረውረው ቢያጠበው ምን ቢለው ምንም አይመስለውም። ያ ሰው እንዴት አድርጎ እንደሚያመጣውን አሁን ኢትዮጵያ ላይ ብር ስትልኩ ጊዜ ብሩ እንዴት አድርገን የምናመጣውና ከየት ምን አይተን ምን ለፍተን ርቦን ጠምቶን ወይ ረፍታተን እንደምናመጣው አያውቁም። ያ ስለሆነ ባገኙት አጋጣሚ ነው የሚደፉት ብሩ። ግን የዛኛው ብር ዋጋው ምን አይነት እንደሆነ ምን አይነት ህመም እንዳለው የምናውቀው የኛ የቀመስ ነው እኛ ነን። እንዴት አድርገን የምናመጣው እኛ ነን። ስለዚህ አሁን ሰብለ እንደዛ ናት። ለፍታ ደክማ ስላላመጣችው የባሏ ንብረት እንደፈለገች ከድሮ እጮኛዋ ጋር ትጨፍርበታለች። ለዛውም በዚህ እድሜዋ አማች በምታይበት ሰዓት የልጇ በምትድርበት ሰዓት የልጇ ፍቅረኛ ቀምታ እንደ ወጣቶች ነው የምትጨፍረው። ትጨፍር መብትዋ ነው። ግን አንዳንዴ እድሜ የሚባል ነገር አለ። ልክ በእድሜያችን እኩል ስንሄድ እኮ ነው የሚያምረው። ህፃን ያልና ከፍ ካልን በኋላ እድሜያችን አይደለም። እድሜያችን ከፍ ባለ ሰዓት አስተሳሰባችን ተቀይሮ እንደ ትልቃችን ሁሉ ነገር ገደብ ይኖረዋል እንጂ በዚህ ልክ መዋረድ፣ በዚህ ልክ ሰው ማስከፋት አግባብ ያለው አይመስለኝም። ለማንኛው ሰብለ ቀልብ ይስጥሽ። ልጅሽን ባልሽን ደግሞ የሚጠነክሩበት ሰብር የሚያደርጉበት ልብ አላህ ይስጣቸው እና አሸናፊያችን በርታ። ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ጠንክሩልን። እናንተ ጎበዝ በመሆናችሁ ነው እነዚህ የተበደሉ የቆሰሉ ሰዎች በሙሉ የምታድኑት። ፈጣሪ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ አድርጉ ውዶች።